አብረሽና ሩታ እንግዲህ ሰርጋቸው ቀን ተዳርሷል ማለት ነው። አዎ ፏ ብትን ብለዋል ማለት ነው። በፔሎ አዎ። እኔ ግን ያልገባኝ ነገር ጥያቄ ልጠይቃችሁ መልሱልኝ ማለት ነው። ማለት የመቼው እሑድ ነው የሚጋቡት? እኔ እኮ ግራ አጋብታችሁኝ ነው። እናንተ ሰዎች ጾም አይደል እንዴ? እንዴት ነው በጾሙ የሚጋቡት? አሁን አይደል እንዴ? አልገባኝም። ይሄን ግልጽ አድርጉልኝ ማለት ነው። እና ሲቀጣጠል እንግዲህ ማለቴ ትክክለኛ የሚጋቡ ቢሆን ዱባይ ሳይሆን መጋባት ያለባቸው እንደኔ ይቅርታ አድርጉልኝና ቤተሰብ ጋር ነው መጋባት ያለባችሁ። አዎ ቤተሰብ ጋር የሱ ቤተሰቦችም የሷ ቤተሰቦችም ጋር ማለት ነው። ተገናኝተው መጋባት ያለባቸው እንጂ ዱባይ ላይ ማጋ ነው። የመዳም ቅመሞች ያው እየወበሩ ነው ቲክቶክ ላይ እና ደግሞ ቲክቶክ ላይ በጣም እየተሰደቡ ነው። በነገራችን ላይ አብርሽና ሩታ ማለት ነው። ይሄን ሁሉ የሚያደርጉት የመዳም ቅመሞች ናቸው ማለት ነው። ገብቷችኋል? ምክንያቱም በሚናገሩት ባነጋገራቸው ምናምን ነገር እና የሆነች ልጅ በጣም ብዙ ነገር እያለች ነበር ማለት ነው። ብቻ በጣም ነበር ሲሰድቧት የነበረ ብዙዎች ቪዲዮዋቸው እየተቆራረጠ እየተሰደቡ ነው ማለት ነው። ሶ እንግዲህ ጥፋቱ የነሱ አይደለም፣ እኛ አይመለከተንም ማለት ነው። አዎ ብር ያለውና ሀብታም ያለ ከሆኑ መስጠት ይችላሉ። እስኪ ለኛም ስጡን። ኧረ ተው፣ ለኛም እስኪ እንደው ብር ጥርር ብሎብናል። ወይ ዩቲዩብ አይቆጥርልን ወይ ምን አይቆጥርልን። ይሄው ዘላለማችን መዳም ኩሽና መዳም ኩሽና። ማን አገባ፣ ማን ወለደ፣ ማን አረገዘ፣ የከሌ ሰርግ መቼ ነው፣ እከሌ ተፋቱ ትናንትና፣ እከሌ እዚህ በቃ ይሄ ነው የኛ ስራ ይሄ ነው። መዳም ኩሽና ተቀምጠን እንጂ እንደሌላው ብር ቢቆጥርልን እኛም ዱባይ እንሄድ ነበር፣ እንዝናና ነበር። አይታችሁታል ጋይስ የሚዝናኑበትን ቦታ። ኦ ማይ ጋድ በጣም ያምራል። ለማንኛውም ኮንግራ ብለናል። እንኳን ደስ አላችሁ። ምንም ችግር የለውም። ዘና በሉ፣ ፈታ በሉ። ለሀበሻ ቦታ ትስጡ። ሲቀጣጠል ደግሞ የመዳም ቅመሞች ራሳቸው ናቸው ብር የሚሰጡት። እነዚህ ልጆች ምንም ያጠፉት ነገር የለም። ማለት እንደ ሰውኛ ከሆነ መሳደብ ካለባችሁ ቅመሞችን ነው እንጂ ልጆቹን ፎቶአቸውን እየዘቀዘቃችሁ የአብርሽ ፎቶ የሩታ ፎቶ ቲክቶክ ላይ እየተዘቀዘቀ ማለት ነው። እና እየተሰደቡ የድሮውን ፎቶ እና ያሁኑን የተንቢ ቻናል ስከፍትላቸው የነበረው እና ያሁኑን እያቀናበሩ፣ ስለዚህ እነሱ ጥፋት የለባቸውም ማለት ነው። መሳደብ ካለባችሁ ቅመሞችን እና ለዛ ነው። ለማንኛውም ሰላማችሁ ይብዛ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ቻናል አዲስ ከሆናችሁ ቤተሰቡን ማለት ነው። እንግዲህ የሩታ አፍቃሪዎች የት ናቸው? አሁን የኑና አበረታችሁ ሰብስክራይብ አድርጉ። እንግዲህ ለማንኛውም ሽነሹ ልትሉ ነው ቅመሞች፣ ዱባይ ያላችሁ ማለት ነው። አዎ ዱባይ ያላችሁ ሳውዲያው እስር ቤት ነው ያለ ነው። እኛ እኮ እናቴ አይደለም ሰርግ ነጠላ ጫማ ራሱ ተቀዶብን ሄደን የምንገዛበት ስንት ለፍልፈን ነው ሱቅ የምንወሰደው። ታውቃላችሁ ሳውዲ ላይ እስር ቤት ነው። እንደዚህ አረካትና ተረት መስራት አይሰራም ሳውዲ ላይ ታውቃላችሁ። ድሮ ነበር ሳውዲ የሚጋቡት የሚዋለዱት ምናምን። አሁን የለም ያ ሁሉ ማለት ነው። ያ ሁሉ ነገር የለም። እና ለዛ ስለሆነ ድሮ በሳውዲ ነበረሽ በሰርግ የምትታወቀኝ ታውቃላችሁ አይደለ? እና ብዙዎች ነበረ በእውነት ለመናገር መረብ እንትን እያሉ የነበረ ገንዘብ አይዙ ምን አይሉ ያው እና ለዛ ስለሆነ ብዙ ህጉ ስለጠበቀ አሁን መዳርም የለም መጋባትም የለም መፋታትም የለም። ሳውዲ እንዳለ ነው። ብዙን ጊዜ አሁን የምታዩት ወደ ዱባይ ነው የሆነ ያልሆነ ነገር የምንሰማ መንፈስ ይላሉ ምን ይላሉ ዱባይ ነው አብዛኛውን ጊዜ እንጂ እዚህ ምንም ነገር የለም እላችኋለሁ። እና እንግዲህ ለማንኛውም ተዘጋጁ። ሚዜዎች እነማን ናችሁ? አዎ ሚዜዎች ማለት ነው። ሚዜዎች እነማን ናችሁ? ተዘጋጁ ማለት ነው ማሮቼ ፍቅሮቼ። እና በጣም ደስ ይላል እንግዲህ ተጋቡ። አዎ ተጋቡ። እኛም የመዳም ቅመሞችም እናሽቃብጣለን በቃ እንደዚህ ነው ስራችን የኛ ነገር ማለት ነው። እና ሲቀጥል ደግሞ ያው እንግዲህ ፔሎ ለብሶ ምናምን አብረሽ ሱፍ ለብሶ ሩታ ፔጅ ላይ ነው የተለቀቀው። ስለዚህ እንግዲህ ምን ይሆን አናቅም። ዛሬ ቅዳሜ ነው ሳ አዎ ቅዳሜ ነው። እንግዲህ የመዳም ቅመሞች ባሉት መሰረት እንግዲህ አዳራሽ ሆነው ፎቶ ተነስተው ምን ይሆን አናቅም። ተዘጋጁ። ለማንኛውም ቅመሞች ስራ ቶሎ ብላችሁ ጨርሱ እሺ፣ እንድታዩ ማለት ነው። ያው እንደኛ በኦንላይን የምታዩ ያው በቦታው ባትገኙም እንኳን አዎ በቦታው ባትገኙም እንኳን ቪዲዮ ሲለቀቅ እንድታዩ ቶሎ ብላችሁ ስራ ጨርሱ። በእርግጥ የመዳም ስራ አያልቅም። እናንተ ወይ ይሄን ጨርሽ ምናምን ብላችሁ እረፍ ስትሉ ሌላ ስራ ትፈልግላችኋለች። ከየት እንደምታገኘው አላውቅም። ሌላ ወይ ግቢው ቆሽሾ ወይ እንደዚህ ሆኖ ወይ በቃ ያልሆነ ነገር ትላለች አይደል? ስለዚህ ያው ሽንት ቤት ሆነንም ቢሆን ሽንት ቤት መኝታ ቤትም ገብተን እኛ ከማየት እነሱን ወደ ኋላ እንልም አይደል ጋይስ? አዎ እንዴ
እንዴት ያመልጣል? እንደዛ ነው። እና ውድ ቤተሰቦቼ ለማንኛውም እንግዲህ ያለው ነገር ይሄ ነው። እና ያው ቅመሞች ደግሞ አድቡ። እውነቴን ነው የምላችሁ በጣም ብዙ ላይ በሰሞኑ በቃ በነገራችን ላይ ቲክቶክ ጭር ሲል አትወዱም መሰለኝ እኔ ልበል ጭር ሲል አትወዱም። ስለዚህ እኔ የምላችሁ ነገር ማለት ነው ይሄ ነው ያለው ነገር። መልካም ጋብቻ ብለናል። ግን እኔ በጾሙ እኔ ጋብቻ ይሄ ግን ውሸት ነው። እኔ ግን ውሸት ነው የሚመስለኝ። ይቅርታ አድርጉልኝና አሁንም አላማንኩም። ያው ፔሎ ለብሰው ምናምን ተመልካችን ምን ለመሳብ ካልሆነ በስተቀር ቤተሰብ የሌለበት ሰርግ ምን አይነት ነው እንዴ? እናት አባት የሷ የሱ የሱ ዘመዶች የሉ የመዳም ቅመሞች ብቻ እኮ ናቸው። ይሄን ታውቃላችሁ አይደል? ከመዳም ቅመሞች ውጭ እኮ ማንም አይታደምም ሰርጉ ላይ። ይሄን እየመረራችሁ ማውጣት እዛ ሀገሩ ላይ ቢሆን ጓደኞቹ አሉ ምኖቹ አሉ ብዙ ነገር አለ። ስለዚህ እነዚህ ልጆች ውሸታቸውን እንዳይሆን እኔ ብቻ አንዳንዴ እንትን ነው የምለው አላምናቸውም። ስለዚህ እናያለን ለማንኛውም ማለት ነው እናያለን። ግን በጾሙ ምን አይነት ሰርግ እንደሆነ ይደገሳል አይደገስም ምናምን አለው አለም ይላል ሙስሊምና አለው አለም ነው የምለው ሌላ የምለው ነገር የለም። በተረፈ ይሄ ነው ያለው ነገር። ማሮች ፍቅሮች እና ለማንኛውም እንግዲህ ፋሲካ እየደረሰ ነው ወይ? እኛም በሰው ሀገር ይኸው ቀረን ማለት ነው። ሰው ሀገር ቀርተናል እኛማ። ስለዚህ ያው ምንም ማድረግ አይቻልም እንግዲህ በሰው ሀገር መኖር ያደርጋል ደንቆሮ ውሻው አለፈች ነከሰች ዶሮ ይላል የሀገሬ ሰው ማለት ነው። እና ይሄ ነው እላችኋለሁ። በተረፈ እንግዲህ ባህሉ ያው ካሁኑ ቢሆንም ያው ምንም የቀረው ነገር ስለሌለ ሰላም እንዲሆንላችሁ እንመኛለን። የምታከብሩት ያው እኛ እንኳን መዳም ኩሽና ሆነን ምን የለ ምን አናረግ በቃ በስራ ልብስ እንደዚህ ስራ ነው ስንል የምንውለው። ግን ተመስገን ጤና እያለን መማረርም ጥሩ ስላል አይደለ ተመስገን ነው የሚባለው ማለት ነው። ሌላ ምንም አይባልም። ምክንያቱም ሀገራችን እንደምታዩት ብዙ ወንድሞች እያጣን ነው። ብዙ ጀግናዎች ብዙ ለሀገር እያሉ ውድ የሆነ መስዋዕት እየከፈሉ ስለሆነ ፈጣሪ ይህን ክፉ ዘመን ሰላም ይህን ክፉ ዘመን ይመልስልን። በእውነት ከሆነ ማውራት ራሱ ከምንችለው በላይ አቅማችን በላይ ነው የምር። እና ለዛ ነው ውድ ቤተሰቦች ለማንኛውም ሰላማችሁ ብዙ ተትረፍርፍ ይበል። ወሬ ያላብዛባችሁ። ቻናሉ ከተመቻችሁ ሰብስክራይብ አድርጉ፣ ሼር አድርጉልኝ እና ሼር አድርጉልኝ። ቻናሌ ምንም ባናር ላይ እየወጣ አይደለም። ያ አላህ ወይኔ ምን ይሻለኛል? የቻናሌ እይታ እንዲኖረው ምን እንደማደርግ ግራ ገብቶኛል። ግራ ጋብታችሁኛል እናንተ ሰዎች ማለት ነው እንዴ